በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። በጸሎት ጊዜ መረሳት ስለሌለባቸው ነገሮች አንዳንድ ሀሳቦችን ባጭሩ እናያለን። እንግዲህ ሁላችንም እንደ ክርስቲያን እንዳማኝ በእግዚአብሔር ፊት ለጸሎት በምንቆምበት ጊዜ ማድረግ የሚገቡንን ይልቁንም ደግሞ መረሳት ስለሌለባቸው አንዳንድ ነጥቦች አንስተን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እንግዲህ ጸሎት ማለት የአምላካችን የእግዚአብሔርን ፊት የምንፈልግበት በመልኩና በምሳሌው የተፈጠርን እንደመሆናችን መጠን ከአምላካችን ከእግዚአብሔር ጋር የምንነጋገርበት እንደሆነ ይታወቃል። ስለዚህ በጸሎታችን ጊዜ ማድረግ የሚገቡንን ይልቁንም ደግሞ መረሳት የሌለባቸውን ነገሮች ባጭሩ እናያለን ማለት ነው። የመጀመሪያው ምስጋና ነው። አንድ ክርስቲያን ወይም አንድ አማኝ በእግዚአብሔር ፊት ለጸሎት በሚቀርብበት ጊዜ፣ ለጸሎት በፊቱ በሚቆምበት ጊዜ ወይም በሚንበረከክበት ጊዜ የመጀመሪያው ነገር እግዚአብሔርን ማመስገን ነው። የጸሎት መጀመሪያው እግዚአብሔርን ማመስገን ነው። የእግዚአብሔርን ቸርነት፣ ምሕረቱን፣ ይቅርታውን እያሰቡ እግዚአብሔርን ከፍ ከፍ ማድረግ፣ ታላቅነቱን፣ አቻ የሌለው አምላክ መሆኑን፣ በእርሱ ጥበቃ በእርሱ ምሕረት የምንኖር እኛ ፍጥረቶቹ እርሱ ፈጣሪያችን፣ እኛ ልጆቹ እርሱ አባታችን እንደሆነ እያሰብን እግዚአብሔርን ከፍ ከፍ ማድረግና ማመስገን የመጀመሪያው የጸሎት ዋናው ነገር ነው። ብዙ የጸሎት ሀሳቦችን ሰብስቦ በያዘው አባታችን ሆይ ብለን እንድንጸልይ በታዘዝንበት ጸሎት መድኃኒታችን ኢየሱስ ክርስቶስ ይህንን ጸሎት ሲያስተምር አባታችን ሆይ ስምህ ይቀደስ ብላችሁ ጸልዩ ነው ያለው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ስምህ ይቀደስ ማለት ስምህ ይመስገን፣ ከፍ በል ማለት ነው። ስለዚህ በዚህ የጸሎት ክፍል ውስጥ በርካታ ሀሳቦች እንዳሉ ይታወቃሉ። የዕለት እንጀራችንን ስጠን፣ ወደ ፈተና አታግባን፣ ከክፉ አድነን እንጂ የሚሉ በርካታ ነገሮች፣ ብዙ የጸሎት ዝርዝር ሀሳቦችን የያዘ እንደሆነ ይታወቃል። ነገር ግን የመጀመሪያው ወደዚህ ዝርዝር የጸሎት ሀሳብ ከመግባታችን በፊት ማድረግ የሚገባን ነገር ስምህ ይቀደስ ማለት እንደሆነ ይታወቃል። ስለዚህ ጸሎት ማለት የእግዚአብሔርን ስም ማመስገን፣ ከፍ ከፍ ማድረግ ነው። የመጀመሪያው ይህ እንደሆነ መርሳት የለብንም። ውለታውንና ቸርነቱን ማሰብ፣ ጥበቃውን ማሰብ፣ ቸርነቱን ማሰብ፣ መግቦቱን ማሰብ። ልበ አምላክ ዳዊት በተለይ የመዝሙረ ዳዊት በምንለው ላይ ይህ የመዝሙር ክፍል ምን ያህል በምስጋና የተሞላ እንደሆነ ይታወቃል። ልበ አምላክ ዳዊት አምላኩ እግዚአብሔር እንዴት ከፍ ከፍ እንዳደረገው፣ እግዚአብሔርን አመስግኑት፣ ዘምሩለት፣ ከፍ ከፍ አድርጉ እያለ እግዚአብሔርን ማመስገን ምን ያህል መልካም እንደሆነ ዳዊት በመዝሙሩ በዚህ ሰፊ በሆነው ረጅም በሆነው የመዝሙር ክፍል ውስጥ እግዚአብሔርን ማመስገን አንዱ እንደሆነ ተገልጾ እናገኛለን። ዳዊት በዘመኑ ሁሉ እግዚአብሔርን በምስጋና በማመስገን የሚታወቅ ሰው ነው። ሲተኛም ሲነሳም እግዚአብሔርን የሚያመሰግን፣ በመኝታዬም አስብሃለሁ ነው ያለው። ስለዚህ አንድ ጸሎተኛ ሰው፣ አንድ ክርስቲያን ሰው እግዚአብሔርን ያለማቋረጥ ባሰበ ቁጥር የመጀመሪያው ነገር ማመስገን መሆኑን፣ አለማመስገን ኃጢአት እንደሆነም መታወቅ አለበት። ስለዚህ እግዚአብሔርን ማመስገን የጸሎታችን መጀመሪያ እንደሆነ
ሊታወቅ ይገባል። በእስራኤላውያንና በእግዚአብሔር መካከል የነበረው አንዱ ክፍተት አለማመስገናቸው ነበር። መጋቢያቸውን ባህር ከፍሎ ያሻገራቸውን ጌታ፣ ከዓለት ውሃ አፍልቆ ያጠጣቸውን ጌታ፣ ከሰማይ መና ወርዶ የመገባቸውን ጌታ ከማመስገን ይልቅ ያጉረመርሙ ነበር። ከዚህ የተነሳ ወደ ተስፋይቱ ምድር እንኳ እንዳይገቡ በየሜዳው እንዲቀሩ ምክንያት የሆናቸው አለማመስገናቸው ነው። ስለዚህ አጉረምራሚዎች ነበሩ። ዛሬም እኛ በጸሎታችን ጊዜ ብዙ ሀሳቦችን ከማቅረባችን በፊት እግዚአብሔርን ማመስገን የጸሎታችን የመጀመሪያው ነገር እንደሆነ ይህንን ሁላችንም መርሳት የለብንም። ሐዋርያው ቅዱስ ጳውሎስ በሁሉ አመስግኑ ይላል። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። በሁሉ የሚያመሰግን ሳያቋርጥ የሚጸልይ ሰው አመስጋኝ ነው ማለት ነው። ዘወትር የሚጸልይ ሰው አመስጋኝ ነው። በፊልጵስዩስ መልእክቱም በነገር ሁሉ አመስግኑ ነው የሚለው። በነገር ሁሉ እግዚአብሔርን እንዳናመሰግን የሚከለክል አንዳች ነገር እንደሌለ ሐዋርያው ጳውሎስ ገልጾታል። ባለማመስገን እግዚአብሔርን እንዳናሳዝነው ልንጠነቀቅ ያስፈልጋል። ብዙዎቻችን የሆነልንን ሁሉ ረስተን መልካምነቱን፣ ቸርነቱን፣ ጥበቃውን፣ ብዙ መልካምነቱን ረስተን ሁል ጊዜ በመጠየቅ ሁል ጊዜ በሚያስፈልገን ነገር ላይ ብቻ በመናገር ነው እንጂ ጊዜያችንንና የጸሎታችንን ሰዓት የምንፈጀው እግዚአብሔርን በማመስገን አይደለም። ስለዚህ እግዚአብሔርን አለማመስገን፣ ምክንያቱም እኛ ምንም ነገር ሳይኖረን ሁሉ ነገር በእርሱ ምሕረት በእርሱ ቸርነት ሆኖልን የምንኖር እንደሆን መታወቅ አለበት። ስለዚህ የጸሎት የመጀመሪያው ነገር እግዚአብሔርን ማመስገን ነው። ይህንን መርሳት በፍጹም የለብንም። አመስጋኞች ካልሆን ጸሎታችን እንዲሁ የተለመደ ማነብነብ ብቻ ይሆንብናል። ሁለተኛው በጸሎታችን ጊዜ መረሳት የሌለበት ነገር ሌሎችን ማሰብ ነው። ሌሎችን ማሰብ በተለይ በጸሎት ጊዜ ወደ እግዚአብሔር በምንቀርብበት ጊዜ ወደ አእምሯችን የሚመጡ ብዙ ነገሮች ይኖራሉ። ብዙ ሰዎች ወደ አእምሯችን ይመጣሉ። ብዙ ሰዎች የምናውቃቸው በልዩ ልዩ አጋጣሚ በልዩ ልዩ ሁኔታ በቤተሰብም በጓደኝነትም በክፉም በበጎም የምናውቃቸው ወደ አእምሯችን ሊመጡ ይችላሉ። እነዚህ ሰዎች በምን ምክንያት ወደ አእምሯችን እንደመጡ አስበን በአምላካችን በእግዚአብሔር ፊት በጸሎት በፊቱ ልናቀርባቸው ያስፈልጋል። ስለዚህ ጸሎት ማለት ከግል አልፎ ሌሎችን ማሰብ እንደሆነ፣ ጸሎት ማለት ለራሳችን ብቻ ሳይሆን ሌሎችን ማሰብ እንደሆነ መርሳት የለብንም። ያስቀየሙን ቢሆኑ፣ ያሳዘኑን ቢሆኑ፣ በበጎ ነገራቸው የምናውቃቸው ቢሆኑ፣ በክፉ ነገር የምናውቃቸው እንኳ ቢሆኑ እነዚህን ሁሉ በእግዚአብሔር ፊት ማቅረብ ይገባናል። ስለዚህ በጸሎት ጊዜ ወደ አእምሯችን እየመጡ ዝም ብለን ማለፍ የለብንም። በተለያየ አጋጣሚ በተለያየ ሁኔታ በድካማቸው ጊዜ ሊሆን ይችላል፣ በብርታታቸውም ሁኔታ ሊሆን ይችላል። የምናውቃቸውን ሁሉ በተቻለ መጠን በእግዚአብሔር ፊት በጸሎት ማቅረብ፣ በጸሎት ማሰብ ይገባናል። ስለዚህ ጸሎት ከግል አልፎ ሌሎችን የምናስብበት እንደሆነ መረሳት የለበትም። ጸሎት ለአንዳንድ ሰዎች ወይ መንገድ ሲኖራቸው፣ ጉዞ ሲኖራቸው በሰላም ወጥቶ የሚገቡ ስለማይመስላቸው ጸሎት ትዝ የሚላቸው ለአንዳንዶች መንገድ ሲጀምሩ፣ ጉዞ ሲጀምሩ በሰላም እንድመለስ የሰላም መንገድ አድርግልኝ ብሎ ጸሎት የሚጸልዩት በእንዲህ አይነት ጊዜ ወይም በፈተና ጊዜ ብቻ ነው። እውነት ነው። መንገድህን ለእግዚአብሔር አደራ ስጥ እንደተባለው አንድ መንገደኛ በየትኛውም አጋጣሚ ቢሆን እግዚአብሔር መንገዱ እንዲያቀናለት በጉዞ ከእርሱ ጋር እንዲሆንለት መጸለዩ መልካም ነው፣ አያስነቅፍም። ነገር ግን ጸሎት መንገድ ስላለን ጉዞ ስላለን ብቻ ወይም በፈተናችን ጊዜ በችግራችን ጊዜ ብቻ ሳይሆን ሁል ጊዜም ሳያቋርጡ መጸለይ እንደሚገባ፣ ሳታቋርጡ ጸልዩ፣ ራሱ ኢየሱስ ክርስቶስም ተግታችሁ ጸልዩ ነው ያለው። ስለዚህ በጸሎታችን ጊዜ ሌሎችንም ማሰብ ያስፈልጋል። ዘወትር የሚጸልይ ሰው የሌሎችን ሸክም የሌሎችን ልዩ ልዩ ፈተና ሁሉ በእግዚአብሔር ፊት ማሳሰብ ይገባል። ሐዋርያው ቅዱስ ጳውሎስ
በአንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 1 እና 2 ላይ እንዲህ ሲል ገልጿል። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ ልብ በሉ፣ ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክርሃለሁ ይለዋል። ከሁሉ በፊት እመክርሃለሁ። እግዚአብሔርን በመምሰልና በጭምትነት ሁሉ። እንግዲህ እግዚአብሔርን መምሰል ማለት ቅድስና ነው። ምክንያቱም እግዚአብሔርን በመምሰል በመልኩና በምሳሌው የተፈጠርን በኃጢአት በወደቅን ጊዜ ደግሞ እንደገና በልጁ በኢየሱስ ክርስቶስ በኩል የእርሱን መልክ እንድንመስል እግዚአብሔር የልጁን መልክ እንድንመስል የቅድስናው ተካፋዮች እንድንሆን ያደረገን ክርስቲያኖች እንደመሆናችን መጠን እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ደግሞም ልመናና ጸሎት አለ፣ ምልጃም ምስጋና። ልመናና ጸሎት፣ ምልጃም ምስጋና ስለ ሰዎች ሁሉ፣ ስለ ሰዎች ሁሉ፣ ስለ ነገሥታት፣ ስለ መኳንንት ሁሉ እንዲደረጉ አለ። ከሁሉ በፊት እመክርሃለሁ። አንድ ጸሎተኛ ማድረግ ያለበት በእግዚአብሔር ፊት የሚጸልይ ክርስቲያን መርሳት የሌለበት ነገር እነዚህን ሁሉ ያጠቃለለ እንደሆነ ገልጾት እናገኛለን። በዚህ ብቻ አያበቃም። የታመሙትን፣ ያዘኑትን፣ የተቸገሩትን፣ የታሰሩትን ጭምር በጸሎታችን ጊዜ ማሰብ እንደሚገባ በዕብራውያን መልእክት ምዕራፍ 13 ቁጥር 1 ላይ የገለጸውን ደግሞ እናገኛለን። ቃሉም እንደዚህ ይላል፣ ከእነርሱ ጋር እንደታሰረ ሆናችሁ። ከታሰሩት ጋር ማለት ነው። ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ደግሞ ራሳችሁ በስጋ እንዳለ ሆናችሁ አስቡ። ይህ ነው የአንድ እውነተኛ ክርስቲያን ጸሎት። በእግዚአብሔር ፊት በቆመ ቁጥር ለሰዎች ሁሉ ደግሞም የታሰሩትን የተጨነቁትን ሁሉ ማሰብ እንደሚገባ ከእነርሱ ጋር እንደታሰራችሁ ናችሁ ነው የሚለው። እንግዲህ ሰዎች በስጋ ነገር በተለያየ አጋጣሚ ይታሰራሉ። በመንፈስ የታሰሩ የኑሮ እስረኞች የሆኑ የሰው ስርዓቱ ብዙ ነው። እነዚህን ሁሉ እስረኞች የታሰሩትን ከእነርሱ ጋር እንደታሰረ ሆኖ ማሰብ እንደሚገባ፣ ሲቀጥል ደግሞ የተጨነቁትንም ራሳችሁ ደግሞ በስጋ እንዳላችሁ ሆናችሁ አስቡ። ስለተጨነቁት፣ ስለታሰሩት፣ ስለተቸገሩት፣ ስለተራቡት ለሰዎች ሁሉ መጸለይ እንደሚገባ የሐዋርያት ትምህርት የክርስቶስ ትምህርት የሚያስተምረን ይህንን ነው ወገኖች። ስለዚህ በእግዚአብሔር ፊት ለጸሎት ስንቀርብ በተለይ በቀጣዮቹ ጊዜያት በጸሎት፣ በጾም፣ በሱባኤ ከእግዚአብሔር ጋር በምናሳልፍባቸው ወቅቶች ሁሉ በዋናነት ትኩረታችን ሁሉንም ባማከለ ሁኔታ የተጨነቁትን በማሰብ፣ ሰላም ያጡትን በማሰብ፣ የተቸገሩትን በማሰብ፣ የተራቡትን በማሰብ፣ የታሰሩትን በማሰብ እውነተኛ የክርስቲያን ጸሎት ይህ እንደሆነ የሐዋርያት ትምህርትም የክርስቶስ ትምህርትም ይህንን ያስተምረናል። ስለ ሀገር፣ ስለ ሕዝብ ጭምር ማለት ነው። ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 51 ቁጥር 50 ላይ እንዲህ ሲል የተናገረው ቃል አለ። እግዚአብሔርን በሩቅ አስቡት አለ፣ ኢየሩሳሌምንም በልባችሁ አስቡ። እግዚአብሔርን አስቡ፣ ኢየሩሳሌምንም በልባችሁ አስቡ። ነገር እግዚአብሔርን ማሰብ እንግዲህ በጸሎት ጊዜ መሰረታዊ ነገር ነው። ስምህ ይቀደስ ብሎ መጀመር ነው። እንደገና ደግሞ ስለ ሀገር ኢየሩሳሌም፣ ስለ ሀገራቸው ስለ ኢየሩሳሌም ኤርምያስ የተናገረው ቃል ነው። ዛሬ ደግሞ እኔና እናንተ ስለ ሀገራችን ስለ ኢትዮጵያ በብዙ ጭንቅ ላሉ ወገኖቻችን፣ በሰላም እጦት ላሉ ወገኖቻችን ሀገራችን ያለችበትን ሁኔታ በአዙሪት ውስጥ ያለን ሁልጊዜ ጭንቀት፣ ሁልጊዜ ፍርሃት፣ ሁልጊዜ ስጋት፣ በማያባራ ጦርነት ውስጥ ያለን እንደመሆናችን መጠን ስለ ሀገራችን ስለ ኢየሩሳሌም፣ ስለ ሀገራችን ስለ ኢትዮጵያ ደግሞም ስለ ሕዝባችን
ልክ ኤርምያስ እግዚአብሔርን አስቡ ኢየሩሳሌምንም አስቡ ብሎ ስለ ወገኖቹ እንደተናገረ ዛሬም እኔና እናንተ ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ሕዝቦቿ ጭምር ማሰብ የሚገባን ወቅት ላይ ነው የምንገኘው። ስለዚህ ወገኖቼ ጸሎት ከዚህ በላይ በርካታ ሀሳቦችን ማንሳት እንደሚቻል ይታወቃል። ሁላችሁም የጸሎትን ጥቅም፣ የጸሎትን አስፈላጊነት እንደምታውቁት በዚህ በየጊዜው በምንጸልየው ጸሎታችን እነዚህ ነገሮች ግን መረሳት የለባቸውም። ከማጉረምረም ይልቅ እግዚአብሔርን ማመስገን፣ በችግሮቻችን ደግሞ እንደ ሀገርም እንደ ግልም በአምላካችን በእግዚአብሔር ፊት ስለ ራሳችንም ስለተጨነቁት ወገኖቻችን ሁሉ በእግዚአብሔር ፊት ጸሎታችንን በዚህ ሁኔታ ማቅረብ፣ እነዚህን ነገሮች መርሳት በፍጹም የለብንም። መልካም የጾም የጸሎት ጊዜ ይሁንልን። እንግዲህ ቀጣዮቹ ጊዜያት የጾም የጸሎት ጊዜያት ናቸው። በእነዚህ ወቅቶች እግዚአብሔርን ከማመስገን አልፎ ስለ ሀገራችን፣ ስለ ሕዝባችን በትኩረት መጸለይ የሚገባን ወቅት ላይ እንገኛለን። አምላካችን እግዚአብሔር አሁንም ሀገራችንን በምሕረቱ እንዲያስብልን፣ መከራውን በቃ እንዲለን፣ በሰላም እጦት፣ በጦርነት፣ በብዙ መታወክ ውስጥ ያሉትን፣ በልዩ ልዩ ጭንቀት ውስጥ ያሉትን ሁሉ አምላካችን እግዚአብሔር በምሕረቱ እንዲያስበን እኛም እነዚህን ነገሮች መርሳት የለብንም። አምላካችን እግዚአብሔር ስለነበረን ጊዜ ስሙ የተመሰገነ ይሁን።